ፍቅረኛ ያላችሁ ሴቶች በዚህን ያክል የወንድ ጓደኛ አያስፈልጋችሁም። በተለይ ደግሞ እንዲህ ዝም ብሎ ተነስቶ መጥቶ ጓደኛ ሆኝኝ የሚል ሰው አስፈላጊ ነው ብዬ አላስብም። እና እንግዲህ ሄሉዬ ከዛ ቀለብልብ ሰውዬ ጋር ተመልሳ መጥታለች እና ድጋሜ ከሱ ጋር ቪዲዮ ትሰራለች ብዬም አልጠበቅኩም ግን ቪዲዮ ሰርታለች ማለት ነው። ለዛውም ያን ያክል የሚያስደስት አይደለም እውነት ስነግራችሁ። ሰላም ሰላም ውድ ቤተሰብ እንዴት ናችሁልኝ? ደህና ናችሁ የኔ ውዶችዬ? አላችሁልኝ? ባላችሁበት ፈጣሪ አምላክ ጠብቅ ያድርጋችሁ፣ ሰላማችሁን ያብዛልኝ። እና ያው ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በነገራችን ላይ ማለት ነው ሄሉዬ ዩቲዩብ ሳሰራ ስትቀር በጣም ነው ያማረባት። እንዴት ነው ሞዴል ምናምን እየሰራሽ ነው እንደ ሄሉዬ? በጣም ቅንብጭ ብጭ ብለሻል። እግዚአብሔርን በጣም ነው የምታምረው። እና ናቲ ሲሄድ እኔማ ይከፋታል ይደብራታል ብዬ ነበር። ነገር ግን ደህና ነች። ያው በየጊዜው እየተገናኙ ነው። ቲክቶክ ላይ እንደ አካል ሆኖ መተቃቀፍ የለም መሳሳም የለም እንጂ ሁሌም እየተያዩ ነው። እና ለዛ ነው እንደዚህ ይህን ያክል ብዙ ያልተጎዳችሁ ልላችሁ ፈልጌ ነው። እና ሄሉዬ እንግዲህ ከዚህ ሉጢ ከሆነ ሰውዬ ጋር ስትመጪ እኔ ዘልዬ ከማን ቤት እንደገባው ታውቃላችሁ? ቤተሰብ ከናቲ ቤት ግብት ብዬ ከሸሩ ላይ ሄድኩና ናቲ ምን ብሎ ቢሸርጥ ጥሩ ነው? የራስሽ ጉዳይ የራስሽ ጉዳይ የሚል ዘፈን አለ። የራስሽ ጉዳይ ብሎ ፖስት ሸረተው ማለት ነው። እና ናቲ ከዛ ደግሞ እንደዚህ ኢሞጅ ሆኖ የእጅ ምልክት ወደ ላይ ሁለት ጣቶቹ እንደዚህ ያደረገ ኢሞጅ አለና እሱንም ጨምሮበታል። አሁን የዛ ኢሞጅ ነገር ምልክቱ አልገባኝም። ናቲ ማስጠንቀቂያ ነው ምንድን ነው? የራስሽ ጉዳይ የምትል ደግሞ ለዚህ በልሃሰብ ለሆነ ሰው እያሳለፈ እየሰጣሃት ነው። ለማንኛውም ውድ ቤተሰቦች፣ ውድ የሄሉ ቤተሰቦች ምን አለ መሰላችሁ እና ሄሉ በዚህን ያክል ተደፋፍራ ይሄን ነገር በታምር ልታረግ አችልም። ይሄ ነገር እንግዲህ ከአቶ ናቲ ከሄሉ ባለቤት ከባሏ ጋር ተመካክራ ልዑሌን እስኪ ፕራንክ እናድርገው፣ ምን አይነት ምላሽ ይኖረዋል፣ እንዴት በፍቅረኛሽ ላይ ችት ታደርጊያለሽ ብሎ ይከላከልልኛል ወይንስ ደግሞ እንየው እስኪ ብላ ተመካክራ ነው ይሄን ነገር የሰራችው እንጂ እኔ ዝም ብሎ በኖርማሉ እንደዚህ ብላ መታ ትሰራለች ብዬ ስለማልጠብቅ ነው። ቤተሰብ የሚሆን ነገር አይደለም፣ ደስ አይልም እንዴ! እንኳን ለፍቅረኛ ለእይታ ራሱ የሚማርክ ነገር የለውም እውነቱን ለመናገር ማለት ነው። እና ናቲ ሳይፈቅድና ሳያስማማበት ይሄ ነገር አልተደረገም። ምክንያቱም ሄሉ ሞኝ አይደለችም። ከዚህ በፊት ያሳለፈችውን ነገር ድጋሚ በታምር ትደግመዋለች ብዬ እኔ ጭንቅላቴ አምኖ ስለማይቀበልና ግን ያልተመቸኝ ነገር ምን እንደሆነ ታውቃላችሁ? የፈለገ ስራ ቢሆንም የፈለገ ፕራንክ ቢሆንም ልጁ መቅለብለቡ እኔ ምንም አልተዋጠልኝም። ደግሞ ይሄ ሰውዬ ፌመስ ነው ቤተሰብ? አረ ንገሩኝ፣ ፌመስ ነው ወይ? ማለት ፊቱ አዲስ አልሆነብኝም። ቤት ቦታ ነው ያየሁት? ፌስቡክ ላይ ነው? እዚህ ቲክቶክ ላይ ነው? የት ቦታ ነው ያየሁት? ፊቱ አዲስ አልሆነብኝም አሁን ሳየው ደግሜ ማለት ነው። እና ሲቀጥል ደግሞ አንተ ወንድ ተብዬው ማለት ነው እናቴን ታውቀዋለህ እንግዲህ የሄሉን ጎረምሳ የሄሉን ዘብናና ጣሊያን ነው ያለው። በዚህ አጋጣሚ የማታውቅ ከሆነ እና ምንድን ነው እሱ እያለ በዚህን ያክል ጓደኝነታችን አክሴፕት ታደርገዋለች ብዬ አልጠበቅኩም ነበረ። በአጭር ጊዜ ውስጥ እንደዚህ ከመድረሳችን በጣም ደስ ብሎኛል። ወዴት ነው አንተ? ወደዛ ተመለስ፣ ተረጋጋ። ቆይ እንዴ ምንም ቢሆን እናቴ ስሜቱ እንዲጎዳ አንፈልግም። ገባ? እና በአንድ ቀን ነው ሄሉን የተዋወቃት አይደለ? ይሄን ያክል ተራራ ሄዶ የሚያስወራ ነገር እኮ የለም። ምንድን ነው ብርቅና ድንቅ አደረግከው ሰው እንደሚ። ሲቀጥል ደግሞ እሷ የተያዘች ሰው ነች። ይሄ ቀይ አበባ፣ ይሄ ገለመሌ፣ ፀጉር መነካካቱ፣ ቅንድብ ተበላሸ። ይበላሽ እንዴ? ለምን እስከዚህ እስከ ፀጉሯ ድረስ ለምን አይሄድም? ቅንድቧ ምናምን ምን አገባ አንተ? ለምን እንደዛ ታደርጋለህ? ኧረ ይደብራል። ሼም ነው፣ ደስ አይልም። እና ሄሉዬ ደግሞ ማለት ነው የምታደርገውን ነገር በጥንቃቄ የምር እንዴ አስፈላጊ አይደለም። በዚህን ያክል እኔ እንጃ አላቅም። ለምን መሰለሽ ሄሉዬ አሁን ላይ አንቺ እንደ ስራ ነገር አድርገሽ እየጀመርሽ ነው፣ እየሰራሽ ነው። ግን እንደነዚህ አይነት ክልፍልፍ ያሉ ሰዎች በመካከላችሁ አታስገቡ። ነገ ላይ ስሜታችሁ ተቀይሮ የእናንተን ሰላም የሚያደፈሩ ሰዎች ስለሚሆኑ ማለት ነው። ገባሽ አይደለ? ይሄን ነገር ልታውቂ ይገባል። እና ወንድ ልጅ ደግሞ እንኳን እንደዚህ ተጠጋግተሽው አይደለም እንዲህ እንደው እፍ ብለሽበት ከሄድሽ ከአንቺ ጋር ውልፍ ብሎ የማይሄድበት ምንም ምክንያት የለም።
ኢቭን ፍቅረኛ እያለሽ ራሱ እሱ ምንም የሚመለከተው የለምና ስለዚህ እንደውም እንደዚህ አይነት ሰው ማለት ነው በመካከላችሁ ጓደኛ መስሎ ገብቶ ነገ ላይ እነዚህ ሰዎች ስሜታቸው እንደማይቀየር እናንተ ምንም አይነት ዋስትና የላችሁም። እና ሄሉዬ ምንም አይነት ዋስትና ስለሌለሽ ሲጀመር ይሄ ልጅ እኮ ላንቺ ስሜት አለኝ ብሎ የመጣ ሰው ነው አይደለ? ከመጀመሪያውም አመጣጡም ልክም አይደለም። ገና ሊታወቃ ሲመጣ የአበባ ማደርድሮ ምናምን አበባ ማን ፈለገ? ቆይ አበባ ተቸግሬ ያለው አለች። የናቴን ብቻ ነው እሷ የምትፈልገውና ምንድነው አንተ የአበባ መደበር ነህ እንዴ በየቀኑ አበባ የምታመጣው? ደግሞ እንደምናውቀው ከሆነ በህጉና በመሰረቱ ቀይ አበባ የሚሰጠው ለፍቅረኛ ብቻ እንጂ ለጓደኛ አይሰጥም። ፕራንክ ገለመሌ ብሎ ነገር የለም ከዚህ ጋር ማለት ነው። እና ሄሉዬ ያው ይህ ህዝብ በጣም ነው የሚጠብቅሻ፣ በጣም ነው የሚወድሽ። እና አንዳንዴ ደግሞ ህዝብ የሚያበሳጭን ነገርም ያለ ማድረግ መልካም ነው እኮ። አሁን እንደዚህ ባደረገች ቁጥር ተመልካቾቿ በጣም ነው የሚናደዱት፣ በጣም ነው የሚረዳት ይረዳታል። ያው የዩቲዩብን ስራ የሚያውቅ ምናልባት ሊረዳት ይችላል። ለምን ዩቲዩብ እንደዚህ በቃ አግድም የሄደ ነገር ካልሆነ ቀጥታ መጥቶ እንዲህ በፍቅር ቀለስለስ ስልብልብ ሲሉ አይወድም። እናቴ የምሬን እኮ ነው። በፍቅር መጥተው እንዲህ ተፋቅረናል፣ በፍቅር ሆነናል ብለው ሲያወሩ ወፌ የለም እይታ የለም። ፍቅረኛሞችም ከወደው አይደለም እንዲህ ከተበለሻሸ ነገር የሚገቡትና አንዳንዴ እንዲህ ህይወታቸውን እንዳልነበር አድርገው የሚመሰቃቀሉት በዩቲዩብ የተነሳ ነው፣ በእይታ የተነሳ ማለት ነው። ግን እስከ መቼ እይታ ተብሎ የራስን ስም ማጥፋት አለ ወይ በዚህ ደረጃ? እና አሁን ሄሉዬ ይሄን ነገር ለስራ ብለሽ ብታረጊውም ለሚመለከትሽ ተመልካች ደግሞ በአይን ስትገቢ ጥሩ አይደለም፣ ደስ አይልም። እና የምታደርጋቸውን ነገሮች ጥንቃቄ አድርጊ። እናቲ ታስታውሳላችሁ? ባለፈው ማን ነበረች ያብሳላት ነው ያብስራ የምትባል የመጣች ጊዜ ማለት ነው። ከዛ ልጅ ጋር እየጠጣች ቁጭ ብላ የጠበቀችው ጊዜ ማለት ነው። እንግዲህ አስቡት፣ ተጣልተዋል ምናምን ሄሉና ናቲ። ግን እንደዛ ሲያት ማለት ነው እንደውም በቃ አንተ ከዛ ተቀመጥ፣ እዚህ መቀመጥ የለብን ብሎ እሱ በመካከል መጥቶ ተቀመጠ። እንኳን አይደለም እየተጎራረሽ ከሌላ ሰው ጋር ማለት ነው። ነገሮች ሁሉ በአንድ አይደለም የሚሄዱት፣ ቀስ በቀስ ነው እኮ ሰላማችሁ እየደፈረሰ ሊመጣ የሚችለው። ገባሽ? ስለዚህ ሄሉዬ ይሄን ልጅ እንደውም ድጋሚ ባታመጪው ደስ ይለናል። አጉል ነው ተቀለበለበ እኮ ልዑልዬ ማለት ነው። የሄሉ መከታ ጀግና እኮ ነው። በቃ ወንድ ማለት እንደዚህ ነው። እንደ ልዑል የምሬን ነው። መቀልድ ካለበት ቦታ ላይ ይቀልዳል። ኮስተር ማለት ካለበት ቦታ ላይ ደግሞ ኮስተር ይላል ማለት ነው። አሁን በቃ ከአቅሙ በላይ ሆነ። ሄሉዬን እንግዲህ ከእጁ ላይ ሞንትፎን የወሰዳት ማለት ነው። አስቡት እንግዲህ አሁን ፕራንክ ነው አይደለ? መጨረሻ ላይ ልጁን አይታችሁታል ፊቱን ማለት ሄሉ ይዟት ሲሄድ ማለት ነው። ልዑሊ ፊቱ ላይ ምን ነበር የሚነበበው? ልጁ በጣም የመከፋት ስሜት አለው። እንደዚህ ጠጋ ጠጋ እያለ በጓደኝነት ምክንያት አድርጎ የሁለቱን ሰላም አደፍርሶ ከዛ ሄሉ ብቻዋን ስትሆን ወደ እሷ ለመግባት ማለት ነው። አራዳ ለአራዳ አይሸዋወድም አንተ ሰውዬ ማለት ነው። ተንኮል አዝለህ እንደመጣ እየተረዳ ነው። እኔ እንደዛ እየተረዳሁት ነው አሁን ላይ። ሲጀመር ፍቅረኛ እያላት አንድ ወንድ ልጅ ለሴት ልጅ ይሄ በዚህን ያክል ደረጃ ተሽለጥልጦ ፍቅሩን ሊገልጽላት አይገባም፣ ባያገኛትም እንኳን ማለት ነው። እና አሁን ልዑሌን መፈተን የፈለግሽው እኔ ልዑሌ ምን እንዲል ነው? ሄሉሻዬ ምን እንዲል ነው? የምሬን እንደውም እኮ ያለ መማታቱ ልዑሌ በጣም ትዕግስተኛ ሆኗል እኮ። ሲያደርግና ሲቀብጥ የነበረው ሁኔታው ደስ አይልም። ልጁ በጣም የሚያበሳጭ ነበረ ሲያደርግ የነበረውና ለማንኛውም ሄሉዬ ጥንቃቄ ያስፈልጋል። ስራሽን ብትሰሪም ግን አንቺን በማያወርድ መልኩ መሆን አለበት። በተረፈ ደግሞ ዩቲዩብ ላይ እንዳጠፊ ማለት ነው። ቀሽትዬ በጣም ነው ያማረብሽ ደግሞ ሄሉዬ። ግን ቀጥይበት ስራውን ማለት ይሄ መለጣጠፉ መተቃቀፉን አላልኩም እኔ። ረቀትሽን በጠበቀ መልኩ ስራሽን ስሪ። አንቺ በራስሽ ኮንፊደንስ ያለሽ ሴት አይደለሽ እንዴ? በጣም ምርጥ ፕራንኮችን ያበደ ፕራንክ እየሰራሽ እንደዚህ በቃ ሄዶ መጠጋጋት፣ እንደዚህ መነካካት፣ ነይ ቀንድብሽን ልንካልሽ፣ ነይ ፀጉርሽን ላንሳልሽ። ኖ አይሆንም ይሄ። በቃ ራስሽን ችለሽ ቀጥ ብለሽ ማለት ነው ፕራንክ የምታደርጊውን ነገር ፕራንክ እያደረግሽ ዩቲዩብሽን ቀጥ ብለሽ ስሪ። ምክንያቱም በጣም የሚወድሽና የሚያከብርሽ ህዝብ አለ፣ አንቺን የሚጠብቅ ህዝብ አለ ማለት ነው። እና በተሰራው ቪዲዮ ላይ እንግዲህ እኔ ይሄን ይመስላል አስተያየቴ። ቤተሰብ አስተያየት ካላችሁ ከስር አስቀምጡልኝ፣ አያለው፣ ኮሜንታችሁን አነባለው። የተሰማችሁን እናንተ አስተያየት እስኪ ጻፉ እንግዲህ